ከዲቭ ጋር የሚያመሳስላችሁ ነገር አለ ልበል? እንዴት ነው ባክ መቀበል? እኔና ዲቭ አንገታችንን ብናዞርብ ቆይ አንተ ምንድነው የምትሆነው? ካሁን በኋላ ምንም ተስፋ የለን። የጓደኛዬ እህት አይደለች? ምን አይነት የሞራል ልዕልና እንዳለው በፍጹም ሊገባኝ አልቻለም። እስከዛሬ ድረስ አንተ ላይ ላደረስነው በደል ሁሉ ይቅርታ። ምን ያስፈራል? አንተ አልገደልከው። አዎ እፈር፣ በደንብ እፈር። ስራችሁ ስለሚያሳፍር መቼስ ከዚህ ሰውዬ ጀርባ ምን ስታረጉ እንደነበር መጠርጠር አያቅተኝም። ሄዋን አንቺ እኮ ልክ ነሽ። ነገር ግን ተረጋግተን ብንነጋገር አይሻልም? አቤት እኮ አንተ ስርዓት ልታስተምረኝ አይደለም። እኔ እንደሱ ለማለት ፈልጌ አይደለም። ነገር ግን ይኸውልሽ ተጫዋቹህን ምንም እናስተካክለው ነገር የለም ይበልጥ ነገሮችን ማበላሸት እንጂ። እንግዲያውስ ተናገር። እንዴት ነው ዲቭ ከነፍቅረኛው ሮዛን ሊያገባት የቻለው? እባክሽ የማይመስል ነገር አታውሪ። ምንድነው ባክህ የማይመስል ነገር? አንተ እኮ የሮዛ ፍቅረኛ ነህ። እኔ ደግሞ ይሄንን ነገር ለማወቅ ምን ያህል እንዳረፈድኩ አላውቅም። አሁን ግን ሴራችሁ ተጋልጧል። አሁን የሮዛ ባለቤት ዴቭ ነው። እኛም አምነን መቀበል ያለብን እውነታ ይሄ ብቻ ነው። እንዴት ነው ባክህ መቀበል? አውቃለሁ ሁላችንም ያለፈ የራሳችን ታሪክ አለን። የሮዛንን ያለፈ ታሪኳንም ቢሆን አውቃለሁ። እሺ አሁን አዲስ ታሪክ ላይ ናት፣ አዲስ ህይወት። ግን ደግሞ ያለፈው ስተቷ አሁንም ስጋ ለብሶ እየታየኝ ነው። ምን አይነት የተሳሳተ መንገድ ላይ እንዳለንና ይሄም እውነት ለዘላለም ተቀብሮ እንደማይቀር አንድ ቀን እንደሚጋለጥም አውቃለሁ። እንግዲያውስ ያ የእውነት ቀን ዛሬ ነው ሊሆን ይችላል። ስለዚህ አሁን አንተና ሮዛ ዴቭን ይቅርታ ጠይቁታላችሁ። እኛ ፍቅረኛሞች ነን። እስከዛሬ ድረስ አንተ ላይ ላደረስነው በደል ሁሉ ይቅርታ አድርግልን ትሉታላችሁ። በጭራሽ ይሄንን በጭራሽ አናደርገው። ጥሩ እኔ ነግረዋለሁ። አንድ እውነት ልንገርሽ፣ ከጥቂት ሳምንት አሊያም ከጥቂት ወር በፊት እዚህ ቤት መተሽ ቢሆን ይሄን ቤት ሲኦል እንድታደርጊው ፈቅድልሽ እኔ ነበርኩኝ። ያኔ የክብር ኒሻን ወይም ሜዳሊያ ያሸልምሽ ነበር። ምክንያቱም እዚች ምድር ላይ እንደ ዲቭ የምጠላው ሰው ስላልነበር። ምን አደረገ? እሷ በፍቃዷ ሳይሆን ነጥቆኝ እንዳገባት ስለተሰማኝ። እንዴት እንደዚህ ሊሆን እንደቻለ እኔም አልገባኝም። ዴቭን በጥይት መትቼው ነበር። በጥይት? አዎ በጥይት። ያለ ርህራሄ እንዲሞት በጥይት መትቼው ነበር። እንዲሞት። አንዳንዴ ሞት ከሁሉም ነገር የምንሰወርበት ብቸኛው መጠጊያችን ይመስለኛል። እየጨለመ የብርሃን ገናናነት አብቅቶ የጨለማው አስፈሪነት ሊተካ ነው። ምን አለ ጨለማው ብርሃኑን በአስፈሪ ጥርሶቹ ሰልቅጦ እንደሚሰውረው እኔንም ከህሊናዬ በሰውረኝ። ለምንድን ነው ማሰሚ? ሉሊትን ልሸጣት ተደራድሬባታለሁ። ዴቭን ካንድም ሁለቴ ልገለው ሞክሬ በታምር ነው ከጄ ሄዳለሁ። እኔ ግራ ገብቶኛል ባንቴሮ። ያደረኩት ነገር በሙሉ ሳይጸጽተኝ በድጋሚ ልገለው ሆዱን በጩቤ ልወጋው ነበር። ግን ይሄም ሊሆን አልቻለም። ምንድነው የምታወራው? እያወራውሽ ያለሁት ከነዚህ ሁሉ ኃጢያቴ ሳይጸየፈኝ ቤቱ አስቀምጦ ስለሚንከባከበኝ ስለ ዴቭ ነው። እንዴት? እኔ እንጃ ምን አይነት የሞራል ልዕልና እንዳለው በፍጹም ሊገባኝ አልቻለም። እና ምን እያልከኝ ነው? ምን መሰለሽ ሄዋኔ ከመሬት ተነስተሽ የኛ ነገር ስሜታዊ ስላደረገሽ ብቻ የዴቭን ልብ እንድትሰብሪው አልፈልግም። እናንተ ናችሁ እኮ የደማችሁት፣ እናንተ ናችሁ ያቆሰላችሁት። አዎ እውነትሽን ነው፣ እኛ ነን ያቆሰልነው። ስለዚህ ለሱ እንደምትቆረቆር አታስመስልሽ። ቢችል ሊሰቅለኝ ባይችል ደግሞ ማረሚያ ሊያስወረውረኝ የሚችል ሰው ነበር፣ ግን አላደረገው። እና ለዚህ ሰው ያለ መቆርቆር ድንጋይነት አይደለም የዋህነቱ ነው። የዋህነቱ እንደናንተ አይነት በተንኮልና በሴራ ተከቦ የሚኖር ሰው ተሸክሞ የሚኖረው የዴቭ የዋህነቱ ነው። እሺ እባክሽ ሄዋን ለምን አንድ ያሰምኝ? በቃ አንተ ለምሰማበት ነገር
ባላይሽ ይሻለኝ ነበር። ስትሄጂ ከታመንኩት በላይ አሁን አጠገቤ ሆነሽ በመራቅሽ እየተሰቃየሁ። እወደዋለሁ፣ ይወደኛል። እሱ የኔ እኔ ደግሞ የሱ ነበርና አጋጣሚዎች ያራራቁን በተለያየ መንገድ የምንጓዝ ግን ተመሳሳይ ግብ ያለ ሰዎች ነን። ትናንትና ትዝታ፣ ዛሬ ደግሞ እውነት፣ ነገ ደግሞ ተስፋ ወይም ቅዠት ነው። ስለዚህ ትናንትናን አልናፈቅንም፣ ነገንም አናውቅም። ጊዜን ቀድሜ መገኘት ካልቻልኩ ዝምታን የምመርጥ ከሆነ ቀሪ ዘመኔን በሙሉ እያለቀስኩ የምኖረው። ሔዋን የት ሄዳ ነው? እነዛ ቀና ብለው እንዲሄዱ ስራቸው ላበቃቸውና ፀሐይ እንደወጣላቸው ሰዎች ለኛም ፀሐይ ወጣ ነበር። ዛሬ ላይ ግን እየጠለቀችብን ነው። አይዋቴው ከእለት ወደ እለት ግን አቅመ ቢስነት እየጨመረ ነው። ሮዛ፣ አሁን ስለ ራስሽ የምታለቅሽበት ጊዜ ላይ ነው ያለሽው። ይኸውልህ እንባዬም ከደረቀ ሆነ ልቤም ከደነደነ አመታት ተቆጥረዋል። አሁን ግን ልብሽን ክፉኛ የሚሰብረው የምትፈሪው ነገር እየመጣልሽ ነው። ምን? ሔዋን ማን እንደሆንኩኝ ደረሰችበት። ሳይረፍድ የማትረባ ሰው መሆንህን ማወቋ ራሱ በጣም ጥሩ ነው። ይኸውልህ ባንቴሮ፣ በጊዜ ሂደት አንተ አላስፈላጊና ምንም የማትረባ ሰው መሆንን ሁሉም ሰው ያውቃል። የዛኔ ግን ለአንተ የማደርገው ነገር በሙሉ ያበቃል። ቆይ ግን እኔን ለመስማት ለምንድን ነው ማትሞክሪው? የሰማው እኮ ነው፣ ግን በዛው ምን ያህል ሰዎች ተስፋ እንደቆረጡብህ ነው ልነግርህ የሞከርኩት። ሔዋን የኔና ያንቺን ግንኙነት ደርሳበታለች። ምን? ቆይ ግን እንዴት አስችሏችሁ ነው ከዴፍ ጀርባ በዚህ ልክ የምታሴሩበት ብላ በጣም ናቀችን። ቆይ ምንድን ነው የምትለው? ሮዛ፣ ምንም አይነት ነገር ዘላለም ተዳፍኖ እንደማይቀር ታውቂያለሽ አይደል? እሺ ቆይ ምንድን ነው የሚሻለን? የመጣው ይምጣ። እውነቱን ሳንፈራ መናገርና የሚመጣውን አሜን ብለን መቀበል። መቀበል? በሽተኛ እኮ ነው ባንቴሮ። እኔና ዴቭ አንገታችንን ብናዞርብህ ቆይ አንተ ምንድን ነው የምትሆነው? ምንም ነገር ልሁን ደንታ የለኝም። ጭንቅላቴ ላይ እያቃጨለብኝ ነው። ውስጤ የሚሰማኝን ጸጸት ማስቆም አለብኝ። ስለዚህ ምንም ነገር ይፈጠር እናገራለሁ። እብድ ነህ? በዚህ ከቀጠልኩኝ አብዳለሁ። ይኸውልህ ራስን ችለህ ማበድ ትችላለህ። እኔን ይዘህ ግን መሆን የለበትም። አንቺ ወይም እኔ ስለ ግንኙነታችን ካልነገር ነው ሔዋን ትነግረዋለች። ምላሷን ከትናጓ ነው ማጣብቅላት። ከአሁን በኋላ ምንም ተስፋ የለንም። ስለዚህ ተስፋ ቁረጭ። አልቆርጥም።
ልክ አንተ ሽባ እንደሆንከው ሁሉ ሉሊትም አቶ መለሰ የሚባል መልአክ እንዳላት ሁሉ እሷም አንድ የሚያንበረክካት ድክመት ይኖራታል። እና በጭካኔ ያንን ሚስጥሯን መግለጽ ያለ ጥርጣሬ ድክመቷን እጠቀመዋለሁ። ሌላ ስህተት በዛ ካላቆመች ደግሞ እገላታለሁ። ምን? እንዳትጠራጠር። እንዴ አይዞሽ እኔ እኮ ነኝ ሉሊት። እዚህ ምን ታረጊያለሽ? እንደዚህ ሆነሽ እያየሁሽ ይዤሽ መሄድ አልችልም። ግን ደግሞ ትቼሽ መሄድ አልችልም ማለት ማንም እንደዚህ ሆነሽ እንዳይሽ የምትፈልጊ አይመስለኝም። ታውቂያለሽ የሆነ ጊዜ ላይ ማንም ሰው አጠገቤ አልነበረም። ወንድሜም ሞዳቸውም ሰዎች በጣም ከኔ ሩቅ ነበሩ። ከብቸኝነቴ ለመራቅ ነበር እንደዚህ አይነት ነገር ውስጥ የገባሁት። ግን ይሄው ዛሬም ከገባሁበት ነገር ውስጥ መውጣት አቅቶኛል። መጥፎ የሚባል ጊዜ አሳልፈሽ ነበር? በጣም መጥፎ ከሚባለው በላይ። ግን ደግሞ ጠንካራ ስለሆንሽ ዛሬም በጀግንነት ቆመሻል። በጀግንነት አልጎበጥሽም፣ እንደገና ደግሞ አልተሰበርሽም። አትሳሳች። ተሰብሬያለሁ፣ ጎብጫለሁ። ግን እነዚህ ሁሉ ነገሮች የሚታዩ አይደሉም። ከዲቭ ጋር የሚያመሳስላችሁ ነገር አለ ልበል? እንዴት? እርጋታሽ ምናምን ምናልባት ይሆናል። ግን ዴቭ በጣም ጠንካራ ሰው ነው። ለምንም ነገር እጅ አይሰጥም። ለራሱ በጣም ትልቅ ክብር አለው። ራሱን በስነ ምግባር በደንብ አድርጎ መግለጽ ይችልበታል። ልክ ነሽ። ዴቭ እንደዚህ አይነት ሰው ነው። በዛ ላይ እጅግ በጣም የሚወደድና የምትሳሽለት አይነት ሰው ነው። አሁን ወደ ቤት እንሂድ ሉሊት። እኔ እስከ መጨረሻው ነው ከዚህ መሄድ ያለብኝ። ለምን? እዚህ ከቆየው አብዳለሁ። ለምን እንደዚህ አልሽ? አላውቅም፣ ግን እዚህ ምንም ጥሩ ስሜት እየተሰማኝ አይደለም። ለምን ነበር የመጣሹ? ለሁለት ሰዎች ስል። ለሁለት ሰዎች? የወንድሜን ድምጽ ከሰማሁ ረጅም ጊዜ ሆኖኛል። አንዱ እሱን ለማግኘት ነው። ሁለተኛው ደግሞ ሞዶን ማፈቅረውን የልቤን ንጉስ ለማግኘት ነበር። ግን ሁለቱንም አላገኘዋቸው። ለምን? ወንድሜ ወታደር ነው። ለሀገሩ ሲል ሁል ጊዜ ከሞት ጋር ሲጋፈጥ ነው የሚኖረው። አይዞሽ፣ ወንድምሽን ታገኘዋለሽ። እሺ? ፈራሁ። ወንድሜ ካላንድ ምክንያት እንደዚህ ድምጹ አይጠፋም። ሁለተኛውስ? አጠገቤ ነሽ፣ ልነካሽ አልችልም። ናፍቀሽኛል፣ ያለ ፍርሃት ላቅፍሽ አልችልም። ልክ አንቺ በገነት መሃል እንደተከለከለችው ዕፀ በለስ ነሽ። ከነካውሽ እሞታለሁ። ምን ማድረግ እንደምችል አላውቅም። ምንድነው ማድረግ የምችለው? ሮዛ ላይ ምን አይነት ክደት እየፈጸምኩ እንዳለ አልክድም። ሔዋን፣ መቼም ከልቤ ላስወጣሽ አልችልም። ምን ነው ቆዘምክ?
አራል ቆዘምኩ እንዴ ታዲያ ምን ሆነክ ነው? የሆነ ነገር ሆነሃል? አይ ምንም አልሆንኩ። ሚስትህ እኮ ነኝ። ይሄ የሚጠፋኝ ይመስላል? እኔ እንጃ። እኔ ግን ደህና ነኝ ብዬ ነው የማስበው። ልክ አይደለህም። ለረጅም ጊዜ እየቆዘምክ ነው። የምረዳህ ነገር ደግሞ ካለ ንገረኝ። እኔ እንጃ ይሆናል። ሔዋን ከመጣች ጀምሮ ምን አስደነገጠ? ወይስ የሆነ ነገር አለ? ባክሽ የማይመስል ነገር አታውሪ። እና ለምንድን ነው ስሟ ሲጠራ ሰምተኸኛል? ምን አልሽኝ? ከሔዋን ጋር ያለህ ግንኙነት ምንድነው? እቺ ልጅ በጣም ለረጅም ጊዜ ያሳለፈችው ከሀገር ውጪ ነው። በጣም ወንድሟን ናፍቃለች። ወንድሟ ደግሞ ለሀገር ሲዋጋ ድንበር ላይ መስዋዕት እንደሆነ ጓደኞቹ ነግረውኛል። እንዴት ነው ወንድምሽ ሞቷል ብዬ መነግራት? ምን ያስፈራል? አንተ አልገደልከው። ወንድሟ ብቻ ነው እዚህ ምድር ላይ አንድ ያላት። ሌላ ደግሞ ምንም አይነት ስጋ ዘመድ እዚህ የላትም። እና ይሄ እኮ ያንተ ጉዳይ አይደለም። በዛ ላይ ደግሞ ብዙ የሚያሳስብ ነገር እያለብህ በይሳት ሔዋን ነገር ነው እንደዚህ የሚያሳስበኝ ብትለኝ እኔ ራሱ አይዋጥልኝም። ሌላ ነገር ካለ ደግሞ ንገረኝ። ሮዝ እንዴ ንገረኝ እንጂ ካለ ለምን አትነግረኝም? የለም ምንም የምነግርሽ ነገር የለም አልኩሽ እኮ። ሉሊት አብሬሽ መሆን እችላለሁ? ደስ ይለኛል። ከምንም ነገር ማምለጥ የምትችይበትን ነገር ታውቂያለሽ? ወደ መንፈሳዊ ህይወት መመለስ ነው። መንፈሳዊ ህይወት ስትደሰቺም ስታዝኒም ከፈጣሪ ጋር መነጋገር ከቻልሽ የማታሸንፊው ነገር የለም። ራስሽንም ቢሆን ራሴን ማሸነፍ እችላለሁ? አዎ ትችያለሽ። እስከዛሬ ከብዙ ነገር ጋር ታግለሽ ብዙ ጊዜ አሸንፈሽ ሊሆን ይችላል። ፈጣሪን ስትጂ ደግሞ የዛን ሺህ እጥፍ ጊዜ ታሸንፊያለሽ። እንዴት ግን የሁሉ ነገር አንቺ ልታቂ ቻልሽ? አብዛኛውን ጊዜ ሲጨንቀኝ ወደ ላይ ነው ማንጋጥጠው። ብዙ ነገር ያሳለፍሽ ይመስለኛል። ክፍለ ሀገር እያለሁ ተድሬ ነበር። የሰርጌ ዕለት ነው ዴቭ ወደዚህ ያመጣኝ። እውነት? እስከ ተሞሸርኩበት ቀሚስ። የኔ ዴቭ ጥሩ ሰው ነው አይደል? ለኔ ስል ከሮዛ ጋር ከባድ ጸብ ውስጥ ገብቷል። ከሱዳን ጠረፍ ከመታገት ከመደፈር አድኖኛል። ከመጽሐፍ ቅዱስ ውስጥ ምን የሚለውን ቃል ደስ እንደሚለኝ ታውቂያለሽ? ምን የሚለው ነው? የሚጠብቀኝ አይተኛው። እውነት ነው። የሚጠብቀኝ አይተኛው። ማን እንደኔ የተዳፈነ በሚመስል ግን በንቦግቦግ የፍቅር ነበልባል የሚቃጠል ማን ነው? ትዳር እያለው የድሮ ፍቅረኛውን እስከ ቤቱ አምጥቶ ራሱን ለፈተና የሚዳረግ ማን ነው? ከተከበረ ትዳሩ በመንፈስ ሸምጦ ጋልቦ የተሰወረ እንዴት አስችሎኝ ነው ሮዚን ልዋሻት የቻልኩት? እንዴት ነው ይህንን ሚስጥር ምደብቃት? ለምን? እስከ መጀርባ አንስጠኛለህ ወይ የወረኞቹን ምላስ ቆርጣለሁ አለኝ ያንተን ጆሮ ደፍናለሁ። አዎ በምንም ምክንያት ያንን ሚስጥሬን እንድትሰማ አልፈቅድም። በእርግጥ እስከ መቼ ድረስ ይህንን ሚስጥር ሸሽጌ እንደምቀመጥ አላውቅም። አንድ ቀን ሁሉም ነገር ያበቃለታል። ግን ያኔ እርግማንህን ቢወርድብኝ ወይም ያንተ የትኛውም እርምጃ መቋቋም የምችልበት ቦታ ላይ መገኘት አለብኝ። ዴቭ ወደ ቤት ዝም ብዬ አልመጣሁም፣ እናም ዝም ብዬ አልወጣም። ግን አሁን ሚስጥሬን የሚያውቁ ሁለት ጠላቶች አሉ። ባንቴሩን በፍርሃት ተብትቤ ጭንቅላቱ ልክ እንደ ግሩሽባ አድርጌዋለሁ። አሁን ዋነኛዋ ጠላቴ ሔዋን ናት። አፏን እንድትዘጋ ማደርግበት አንድ መንገድ መኖር አለበት። አንድ መንገድ። አጠፋችኋለሁ፣ ሁላችሁንም አንድ በአንድ አጠፋችኋለሁ። ከዛ ከፍ ብዬ
ከሁላችሁም ደም ንጹህ እንደሆንኩኝ እጄን እታጠባለሁ። እኔ ሮዛ ነኝ። እስከ መቼ ነው እቺ ዘልዛላ እዚህ ቤት የምትቆየው? ለምን አልጠይቀው? መቼም እድሜ ዘመኗን አያዝላት ነገር። ሮዝ ምን ልትለኝ ነበር? አንቺ ምን ልትይ ነበር? ጭንቅላቴ ውስጥ የሆነ ሀሳብ ሲመላለስ ነበር። ምን? ሄዋኔ ምን ሆነች? ሄዋኔ ነው ያልከው? አልኩ እንዴ? አልክ እንጂ። የጓደኛዬ እህት አይደለች? ባቆላመጣት ምን ችግር አለ? ኧረ ችግር የለውም። ከዚህም በላይ ልታቆላምጣት ትችላለህ። ግን እስከ መቼ ድረስ ነው እዚህ ቤት ልትቆይ የምትችለው? ማለትማ መቼ ነው የምትመለሰው እያልኩ ነው። ስትፈልግ እዚህ መሆኗ ተመችቶሃል ማለት ነው? ወንድሟ የለም፣ እኔ ነኝ ያለዋት። ደግሞ ላንቺም ጓደኛሽ ነች። እዚህ ብትቆይ ታስደበረናለች የሚል ግምት የለኝም። እንግዳ ናት። አይ ዝም ስንላት ጊዜ መሄዱን እርግፍ አርጋው ትታ እዚህ ካልተቀመጥኩ እንዳትል ብዬ ነው። የእሷን ፍላጎት እናከብራለን። በውሳኔዋ ጣልቃ እንገባ። ቤቱ እኮ የኛ ነው። የእሷም ሊሆን ይችላል። አቤት ማለቴ ቤት እግዚአብሔር ነው። አንቴሮ እያመመ ነው እንዴ? አይ ደህና ነኝ፣ ምንም አልሆንኩ። ፊት ላይ ግን ምንም ጥሩ ስሜት የለም። ስላንቺ አብዝቶ የሚጨነቅልሽ ሰውን ማስከፋትና ያጎረሰሽን እጅ ነክሰሽ ታውቂያለሽ? ምናልባት ግን የማስታውሰው የለም። እኔ በዚህ ሰዓት ህሊናዬ ድምጹን ከፍ አድርጎ የሚወቅሰኝ ይሄንን ነው። ሼር ልታደርገኝ ትችላለህ። አልችልም። ውሳኔን አከብራለሁ፣ ግን ከምትችለው በላይ ብቻህን አትታገል። ውስጤ በጣም እየተጨነቀ ነው። ታዲያ እኔ ምን ልርዳ? አንቺማ እንድተነፍስ ረድተሽኛል እኮ። ካልክሽ የሆነ ዳታ እንድትሰበስብ አሳይመንት ሰጥተውሽ ነበር አይደል? ጨረስኩት እኮ። ሲጠሩኝ ብቻ ሄጄ ፕሬዘንት ማድረግ ነው። ታኮሪናለሽ። ዴቭ ትልቅ እምነት ነው የጣለብኝ። እሱን ደግሞ አኮረዋለሁ። ግን ለምንድን ነው የመጣሁት? ይሄ የኔም ጥያቄ ነው። አልናፈኩም? መሰቃየት አይበቃኝም? እንኳን መጥቻለሁ። ረፍዷላ። ዴቪን እንዳንተ ፍቅር እኮ ያው ነው አይደል? አሁን መንገዳችን ተለያይቷል። እውነታውን ደግሞ አምነን መቀበል አለብን። እኮዳለሁ። ሎሊት ሎሊት! አቤት። አልተነሳችም እንዴ? ማናት?
እቺ ሔዋን የሚሏት ናታ። አረ ተነስታለች እንዴ? ዳዊትስ? እሱ እኮ ወደ ስራ ሊሄድ ወጥቷል። እና ሔዋን ምን እየሰራች ነው? ውጪ መሰለች። እና ዳዊትም አብራት ነው? አረ እሱ ቆይቷል ከወጣ። እሷስ? እሷ ደግሞ ከሱ ቀድማ ነው የወጣችው። ወደኛ ፈላችሁ አቺ መጅ ቆይ የምን ሚስጥር ነው የምትነግሪኝ? ዴቭ ቃል ግባልኝ ራስህ እንደማትጎዳ። ቆይ ይሄን ያህል? አዎ ይሄን ያህል። እሺ ምንድነው? ጭራሽ ለመስማት ጓጓውኩ። ዴቭ ሮዛ ምን? ሮዛን ምን ያህል ታውቃታለህ እንዴ? ያው አንድ ባል ሚስቱን እስከሚያውቀው ድረስ አውቃታለሁ። ዴቭ ሮዛ ችግር አለባት። ምን? እንዴት አደራችሁ? አደራችሁ? ሮዚና ተነስተሻል እንዴ? አዎ። ምን ነው ሳትስመኝም ቻው ሳትለኝም ልትሄድ ነበር እንዴ? የሆነ ነገር ልትነግሪኝ ነበር አይደል? ይመስለኛል ስለኔ የሆነ ነገር ልትነግሪው ነበር አይደል? ነበር። ይኸውልህ ዴቭ፣ እኔ አንተን አንቺ እኔን ምን? አንቺ መናገር ካልቻልሽ እኔ በመናገር ልተባበርሽ እችላለሁ። እኔ አንተን ዋሽቼሃለሁ።